ከየት ኮንሽ የብሩኬ በዚህ ልክ ስሙ መጥፋት አንቺን እንደሚያንገበግብሽ ከሆነ ለምን በዚህ ልክ ትሄጃለሽ እንዴ? ለምን እንዲህ ታደርጊያለሽ? አንድ ማለት ነው ዜድ የምሬ ነው የምልሽ። እኔ ብዙ ጊዜ ተናግሬ ያውቃለሁ አንቺ መናገር የሌለብኝ ቃል ምክንያቱም እንዳልሽው ነው። ከአንድ ሁለት ሶስት ጊዜ ተቀድጄ ካች ከአንድ ሁለት ሶስት አራት ልጅ አለሽ ማለት ነው። ያ ማለት አንቺ በዚህ ሰዓት የሆነ የምትከበሪበት ትልቅ ነሽ ማለት በቃ በእድሜም ትልቅ ባትሆኚ አትሊስት የሰው ልጅ ትዳር ካለው ልጅ ካለው ትልቅ ነሽ። በቃ ኦልሬዲ ገብሻል። ለአንቺ የምትከበሪበት ሳይሆን እንጂ በእኛ የምትሰደቢበት ወይም ደግሞ በተናናሾች የምትቀይበት አይደለም። ቲክቶክ ተጠቀሚ፣ ግን በመልካም ነገር ተጠቀሚው። እንዴ አንቺ እኮ በዚህ ሰዓት እኮ ሃይሚና ብሩኬን ማስማማት የምትችይ ሰው ነሽ። ሰው ኦዲየንሱን አንድ የምታደርግ አይነት ሰው ነሽ። ምክንያቱም ከላይፍ ኤክስፒሪየንስሽም ከምንነትሽም ባለትዳር ነሽ፣ የልጆች እናት ነሽ። አንቺ በዚህ ሰዓት ይሄን የምታደርጊ ሰው ነሽ እንጂ ወርደሽ እታች ወርደሽ ልጅሽ ጋር ያልሆነ አይነት ቃል መመላለስ ያልሆነ ነገር መጻፍ ሰው ላይ እንደዚህ ከእድሜሽ አንጻርም ከምንም አንጻር ይሄን የምታደርጊበት አይነት ታይም ላይ አይደለሽም። የምሬን ነው የሚልሽ። በጣም ነው የሚያሳፍረው። እንዴ አንቺ ለምን በእኛ ትሰደቢያለሽ? አንቺ ለምን ለልጆችሽ ክብር አትጨነቂም? እንዴ ይሄ ሶሻል ሚዲያ እኮ ነው ዜድ። ፎቶ እንኳን ባይኖርሽ ማለት ነው ብዙ ነገር አለ። እንዴ አንቺ ቤተሰብሽን ትዳርሽን አታከብሪም እንዴ? ልጆችሽን አታከብሪም እንዴ? እንዴ እኛ አንቺ ለምን በዚህ ልክ እናወርድሻለን? እንዴ አንቺ ባደረግሽው ልክ ነው ይሄ ሁሉ ልጁ ላይ እየደረሰ ያለው። ይሄን ነገር ደግሞ አምነሽ መቀበል አለብሽ። የእውነቴን ነው የምልሽ። ከአንድም ሁለት ሶስቴ ብዙ ጊዜ ላይቭ ላይ እኔ ተናግሬሽ አውቃለሁ። ፐርሰናል በግድ ሰድቤሽ አውቃለሁ። ምክንያቱም ፈልጌ አይደለም የምሰድብሽ፣ ግን አንቺ ነሽ ራስሽን ሰው መከበር በከንፈር ይባላል። አንቺ ራስሽን ባከበርሽው ልክ ነው እኔ ለአንቺ ላከብርሽ የምችለው። አንቺ ካላከበርሽ፣ አንቺ ራስሽን ካላስከበርሽ ማንም መጥቶ ሊያከብርሽ አይችልም። ስለዚህ ይሄ ሁሉ ነገር አንቺ ነሽ ተጠያቂው። ይሄ ሁሉ ነገር አንቺ ነሽ። በቃ አለማድረግ እየተቻለ ለምን በዚህ ልክ ምን ስላደረገች ሃይሚ ኦዲየንስ ለማናደድ ብለሽ አንቺ የምታደርጊው ነገር አንቺንም ለማናደድ ብለው ብሩኬ ላይ ይሄ ነገር እየደረሰበት ነው። ሰው በቃ አንቺ በተቻለሽ መጠን ከዚህ በኋላ እረፊ ዜድ። እውነቴን ነው። አሁንም አንቺ ቤት ላይ ያለው ነገር ያልተገባ ነገር እቺ ልጅ ላይ ያልተገባ ነገር እየጻፍሽ ያለው ነገር አጥፊ። በቃ ምንም ማለት አንቺ ተጠቅመሽበት እኮ አይደለም፣ ግን ሰውን ለማናደድም ቢሆን በቃ ካንቺ ጋር አይሄድም። ካንቺ እድሜ ጋር ካንቺ በቃ ማለት ካንቺ ጋር አይሄድም። በቃ ካንቺ ማንነት ጋር አይሄድም። ገብቶሻል? አንዳንዴ ልጅ ሆነሽ ወጣት ሆነሽ እኮ ብዙ ነገር በይ፣ ግን ባለትዳር ነሽ። ነገ ልጆችሽ ምን እንደሚሆኑ አታውቂም። እኔ ዛሬ ተነስቼ ልጅሽን አሁን ብሰድብ ማንነቷን ሳላቅ አንቺ ደስ ይልሻል? ላይክ እንደዛ ማለት እናት ነሽ። እናትነትን ያወቅሽው እንዴት በዚህ ልክ ወርደሽ ሃይሚን ልትናገሪ ትችያለሽ? ስለዚህ በቃ በተቻለሽ መጠን አንቺ አታርጊ ይሄን ነገር። እውነቴን ነው የምልሽ። እውነት ከአንድም ሁለት ሶስቴ ተነግሮሻል፣ እሺ ብለሻል፣ ይቅርታም ጠይቀሻል። ግን ያው ነሽ መልሰሽ ያው ነሽ። አይ ዶንት ኖ ምን እንደሆነ አላውቅም። እኔ ማለት የምትጠቀሚው ነገር ምን እንደሆነ አይገባኝም። ግን በተቻለሽ መጠን በቃ አታርጊ። አንቺ ለቡርኬ ስትይ አታርጊ። ሃይሚን ጠልተሻት ይሆናል የምታርጊ፣ እንደፈለግሽ መጥላት ትችያለሽ። ግን በቃ ቢያንስ ያልሆነ ነገር አትጻፊባት፣ ያለ ስም አትስጫት። ከሷ አልፎ ደግሞ እሷ ችግር የለውም እኮ የሷን ክብር ምንም አያወርድም። አንቺ የምትሰሪው ነገር ግን የአንቺን ክብር ያወርደዋል፣ የአንቺን ማንነት ያወርደዋል። እውነቴን ነው። በቃ ለልጆችሽ እንኳን ልጆችሽን አስቢ። ይሄን ነገር ስታርጊ አንቺ በተናገርሽው ልክ ልጆችሽ ለምን በእናታቸው እንዲያፍሩ ታደርጊያለሽ? የምሬን ነው የምልሽ ዜድ። እና በተቻለሽ መጠን በቃ ይሄን አታርጊ። አሁንም ቢሆን ያደረግሽው ነገር ካለ የጻፍሽውን ነገር የሃይሚዬ ላይ አጥፊ። እውነት አጥፊ። ምንም አንቺ አትጠቀሚም። እኛም ይቅርታ እንጠይቅሻለን። ብዙ ነገር ብለንሻል፣ ተናግረንሻል፣ ሰድበንሻል። ትሄደበታለች ዙዙ። አሁን የቪዲዮ ሰዓት እየደረሰ ነው። ቃልዬ ጥሯት። ስለዛ በቃ ዜድ በተቻለሽ መጠን በቃ ከዚህ በኋላ ያለው ነገር እውነት በቃ ይቅር። አንቺ ከቻልሽ አንድ ሆነሽ ነገሮችን ከእህቶችሽ ጋር ተግባብተሽ ተስማምተሽ እነ ቡቡን አንድ ለማድረግ መሞከር፣ እነሱን ለማስታረቅ መሞከር፣ ለማግባባት መሞከር፣ ኦዲየንስን አንድ ለማድረግ መሞከር ነው እንጂ ያለብሽ በዚህ ሰዓት እውነቴን ነው የምልሽ አንቺ እንደዚህ የምታርጊበት ሰዓት አይደለም። ዙዙዬ በዛው ጠይቂያት፣ ስለቱን ጠይቂያት። የምን ስለት ነው? እሱም እኮ እውነት እኮ አይደለም እኮ እውነት አይደለም። አሁን አንቺ ይሄን ነገር እውነት ነው ብለሽ ታስቢያለሽ? ስለተስያለሁ ብላ ዘጋ መጻፈው እኛን ለማናደድ ነው እንጂ እውነት ነው ብለሽ ታስቢያለሽ? ቲክቶክ የሚገባው በጣም ነው የምትገርሙኝ። አሁን እረፉ ጋይስ፣ ነገር ሲሆን እረፉ። የእውነቴን ነው ነገር ስናወራ በቃ መፍትሄ የምንፈልግ ከሆነ ቀልድ ሳትቀልዱ ሲባል ሌላ ነገር ታወራላችሁ እናንተ። እረፉ። ስለዚህ የሆነ ሰው ሃይሚዬን ወክሎ ሲናገር ያ ሰው ጥሩ ሰው መሆን አለበት። ብሩኬን ወክሎ ደግሞ ለመናገር ጥሩ ሰው መሆን አለበት። ኔትወርክ አይሰራልኝ ማታ ነው የሚሰራው ብላለች ቅድም እዚህ ቤት ዩቲዩብ ላይ ተጠዳዛ የሰው ስም ስታጠፋ ኔትወርክ ይሰራላት ግቢ ገዝት ለናገር አለች። ውሸት እውነት ስለሌላት ይሆናል እንጂ እውነት ካላት ኔቷ በኔቷ አታሳብ ትንጣጣ ትናገር።
የኔነት ስለምን ስለት ነው? ስለቱ አባ እኔ ጠፋች ዜድ ስሚ፣ እኔ እወጣለሁ። ልጅቷን እስከቢያት አይደለም ኢማን እኔ ወርዳለሁ። ኢማን ቁጭ በይ። ማንሽ አንቺ ተሽዳለሽ ልጅፋፊ ደግሞ ስለት የምትዩ የፎሰተችዋ ብሩኬ እግዚአብሔር ያጽናህ ብላ ስጽፍ ከዛ እኔ ምን ልበላት? ከዛ ቆይ እኔ እንዲህ እያትለውታል እና ጽፍ ይወጣው ሰው ለማን አደረ የምታደርገው? ምንም ለማን አደረ የምታደርገው? የለችም ኦዲየንስን ለማን አደረ? ዜዶ ማለት ነው። ሊሰኒ ዜዶ ነው አትሰራይ ዜዶ በፈጠረሽ እንደው በእምነትሽና በልጅሽ ሆነልሽ አቁሚ። በቃ አንቺ ባደረሽው ነገር እኮ ነው ልጆቹ እየተባሉ ያሉት። አንቺ ብታቆሚ የሁሉ ነገር አይፈጠርም። እግዚአብሔርን በነገራችን ላይ ዜድ ማለት ነው ዛሬ አንቺ በሰው አንድ ሰው ካጠፋ ማለት ነው ገባሽ? የዛሬያችን ሳይሆን የነገሽን ማሰብ አለብሽ። እኛ ያለነው ስደት ላይ ነን። ማናችን ብዙ ቲክቶክ ላይ ጥሩ እንሰራለን ማለት አይደለም፣ ግን ደግሞ ይሄን ሀል በተለይ ደግሞ የወለድሽ ሰው እስከሆነ ድረስ ልጅ ምን ሀል እንደሆነ ታውቂያለሽ። የኔ ልጅስ አሁን አንቺ ልጅ ላይ የሆነ ሰው ተነስቶ እንዲህ ደስ ይልሻል ይለልሽ ስም